ልሰማው ነው መድኃኒት እንደዚህ ማድረጋች ወአሪው አሁን ለሚፈጠረው ነገር በጣም አዝናለሁ። ከዚህ ውጪ ምንም አማራጭ የለኝም። ቆይ ምን ልታደርግ ነው? ማለቴ ልታዳምጩ ነው? ኦፍ ኮርስ ሁሉንም አንድ ባንድ አዳምጠዋለሁ። እርግጠኛ ነኝ የሆነ ነገርም አገኛለሁ። ኤቢ እንደሆነች እናቷንም እየዋሸች ነው ያለችው። እርግጠኛ ነኝ የሆነ ነገር እንደማገኝ። ምን ያለበት ምን አይችልም ማለት ሰበርሽ ማን አለ? ትዬ እውነት እንዴ? እውነት አልሰበርኩም። ዋ ይቺ ለዛ ደግሞ ማን ሰበርሻለሽ? እኔ ትዬ እንደው ይቺ ልጅ ተከታተሏት። እንደው ዝም ብላ ተደናብራለች። አንዱ ጎረቤት ኪችን ገብታ ለእናንተም ጠንቅ ነው። እኔ ስነግር ነው እውነቴን ነው። አንተ ልጅ ኧረ ተው ገዘይታ። ኧረ ትዬ እንደው ከማድ ቤቱ ከኪችኑ ማለት እኮ ነው። አቤት አቤት ይቺም እውቀቱና እንደው ማድ ቤት ምናምን ይሄ እንትን መርዝ ነገር ካለ አርቁት። ነገረ ስራዋ እንደው ደስ መላለኝ። በጣም እርግጠኛ ነኝ እማዬ መሞቱ አይቀርም። ወይኔ ጉዴ ወይኔ ጉዴ! እጇን በጠመዝዘው እኮ ቀበላት ነበር። ወይኔ ጉዴ ወይኔ። ዳጣ እባክሽ ነገር እንዳታበላሽ እባክሽ ዳጣ። ዘገየን ነው በዘገየን ቁጥር እማዬ ወደ ሞት አፋፍ እየቀረበች ነው። አሁን ስልኬን መልሱልኝ። ይኸውልሽ አክስቴ ይሄን ነገር ለአባዬ ሳልነግር የቀረሽው ነገር እንዳላጥፊ። እኮ ፕራይቬሲ ነው ያሳስሻል። ወንጀል እኮ ነው የሰራሽው። የህግ ተማሪ አይደለሽ? ክሰሽኛ አክስቴ። ቆይ አሁን የምታደርገው ነገር ትክክል ነው? ነገር እዚህ ጋር ያበቃል። አዎ መድኃኒት ካጌችው ለማየ ለመናገር 5 ደቂቃ በቂዋ ነው። እኔ ጉዳይ አምላኬ እባክህ ከዚህ ጭንቀት አውጣኝ። አይዞሽ ፕላን ኤ ካልተሳካ ፕላን ቢ እንሞክራለን። እስኪ እንግዲህ ፈጣሪ ከኛ ጋር ቢሆን። ለዛ ምን ሆነ? እኔ እንጃ። ለዛ ምን ሆነሽ ነው? ቆይ ምን ሆንኩ? እናት በላ ይቺ ልጅ ምን ሆናለች? ምን ሆንኩ? ወደዛ ዝንጥፍጥፍ አልሽ እኮ ደግሞ ትዬ መምጫ ደርሷል። አሁን እዚህ ወደ ኪችንሽ ሂጂ። ደረጀ እንግዲህ አጣብቂኝ ውስጥ ገብቷል። ያለበት ሁኔታ በጣም ከባድ ውስጥ ነው አሁን የሚገኘው። እንግዲህ ልጅቱን ስለሰማች ብቻ አወራለሁ ብላ ወስና ጨርሳለች ማለት ነው። ሪካርድ ያስቀምጣባታለች ማለት ነው። ሪካርድ ያስቀምጣባት እንግዲህ ጭንቀት ላይ ትገኛለች። ዳጣ ጭንቀት ላይ ናት። ደረጀ ግን ይሄን ምንም የሰማው ነገር የለም። ያው ቤቱን ብቻ ቆልፋ እንደሄደች ነበር እንትን ያለው ማለት ነው። ቤቷን ቆልፎ እሷ ጋር እንዳስቀመጠ ነው የሚያውቀው እሱ። ግን የመጣው ነገር በጣም ከባድ ነው። በመጀመሪያም አይቷታል። ይሄ ነገር ለምን እንደዚህ ይሆናል ብሎ ሲል ነበርና ለምንድን ነው እንደዚህ እየሆነ ያለው? ምንስ ነገር ነው እንደዚህ የሚሆነው ብሎ ነበር ያለው። ያው እንግዲህ በስተመጨረሻ ግን የሆነው ነገር ትንሽ ከበድ ያለ ነገር ነው። ቤት ውስጥ እንግዲህ ካሜራ አርጋ አስቀምጣ ተካሜራ ደግሞ ቅጅ አስቀምጣ ነው ያለው ማለት ነው። ያንን አድርጋ እንደዛ አድርጋ በጣም በሚያስጠላ ሁኔታ እንትን ትላለች ማለት ነው። በሚያስጠላ ሁኔታ እንደዛ አድርጋ ታስቀምጣለች። ዳጣም እንግዲህ ልትቀማት ብትል አልቻለችም። ሄዳለች፣ አምልጣት ሄዳለች ማለት ነው። ከዛም ሄዳ ተመሄደውም ደግሞ እንግዲህ ያው ከባድ ነገር ነው ማለት ነው የገጠማቸው ነገር ያው ያለው ነገር ማለት ነው። ዳጣ ለምንድን ነው እንደዚህ ያደረግሽ ብላ ትላለች። ለምን ክላሴ ገብተሽ ምን ብለሽ ነው ያደረግሽ ትላለች። ለምን ቤቴ ገብተሽ ቢዶ ለምን ቤቴ ሪከርድ አስቀማሽ? ለምን እንደዚህ አደረግሽ? ማይክ አስቀማሽ ትላታለች። ማይክ ምን ብለሽ ነው ያስቀማሽው?
በጭራሽ ሊሆን የማይችል ነገር ነው ያደረግሽው ነገር ትላለች። አይ እኔ እንደዛ አይደለም አደረኩት፣ እኔ አላስቀማኩም፣ አርፈሽ ተቀመጭ ትላታለች። በጭራሽ ይሄ ነገር የማይሆን ነገር ነው፣ በህግም ያስጠይቅሻል ትላታለች ማለት ነው። በህግ እኮ ያስጠይቅሻል፣ ለምን እንደዚህ ታደርጊያለሽ አለቻት። ጭራሽ ልትሰማማ አልቻለችም። እንግዲህ ልትሰማማ አልቻለችም። ያረገችው ነገር ይከብዳል በእውነቱ ነገር። ከዛ ዳጣም ምንም እንትን አላለችም። ግዴታ ቶሎ ብላ ለእንሂድና በቃ ለእንትና መናገር አለብን አለች ማለት ነው። ቶሎ ብለን ለናታል እንንገረውና በቃ ይሄ ነገር እንዲስተካከል እናድርግ ትላለች። እሺ በቃ ለናታል እንናገር ትላለች ማለት ነው። ዳጣም ኤቢም መሻሉ እሺ ብለው እንግዲህ ለናታል ነው የነገሩት ማለት ነው። ናታል ደግሞ ይሄ ነገር እንዴት ነው ናታል እንደዚህ እናት ተዋሪ ሰምታሻል ያላት? አዎ ሰምታኛለች አለች። አዎ ሰምታኛለች አለ። እና ታዲያ ምን ይሻላል ተባለ። ይኸው እንግዲህ ይሄ ነገር ቶሎ ብሎ መቋጨት አለበት። አባዬ እማዬ ተሰማች፣ እናቴ ትሞትብኛለች፣ በቃ ስለዚህ ይሄ ነገር ቶሎ ብሎ ወደ እንትኑ መግባት አለበት ትላለች። እሺ በቃ ተብሎ ምን እናድርግ ታዲያ ሲባል ያው ምን ማድረግ እንዳለባቸው እንግዲህ ተመካከሩ ማለት ነው። ምንድነው ማድረግ ያለብን? ወድ በግዶ ወይ መቀማት ነው ወይ ያለውን ነገር እንደዛ ሳላደረግን በስተቀር በጭራሽ ሊሆን አይችልም ይላል ናታልም። ስለዚህ በቃ ያለውን ነገር በቃ ግዴታ መንተን ማለት አለብን ይላል። እና ምን ይሻላል ሲባል አዎ በቃ ይሄ ነገር ነው የሚሆነው ይላል። እሺ ብሎ ከዛ ስትወጣ እንግዲህ ዳጣ ቸኩላ ያለውን ነገር አንጪ ስላታለች። አንጪ ይሄ ነገር አንቺ ጭራሽ የማይሆን ነገር ያደረግሻለሽው የማይሆን ነገር ነው፣ ስለዚህ አንቺ ትላታለች። እንደዚህ አይደለም ግብ ተያያዙ ማለት ነው። ግብ ሲያዙ ምንድነው ምናምን ብላ ሲወጡ በቃ ተያይዘዋል ማለት ነው። እንዴ ምን እየተካሄደ ነው? ቆይ እዚህ ቤት ምንድነው እየተካሄደ ያለው ትላለች። ስልኬን አንጡ አለች ማለት ነው። ስልኬን አንቺ አለቻት ማለት ነው። እኔ ያንቺን ስልክ አላየሁም ማለች። እንግዲህ በዚህ ላይ ተያያዙ ማለት ነው። እኔ ያንቺን ስልክ አላየሁም፣ እኔ ያንቺን ስልክ ሲጀመር ምን ይሰራልኝ ነው እኔ ያንቺን ስልክ ትላታለች። አይ ስልኬንማ አንቺ ጋር ነው ያለው፣ ስለዚህ ስልኬን አምጪ አለቻት። እኔ ስልክ አላየሁም ብላ ትሄዳለች ማለት ነው። እንግዲህ ስልኳን የደበቀችባት ያው እንዳያየችው ቶሎ ሪከርዱ እንዳትሰማው ነው ማለት ነው። ማይኩን እንዛ ስለወጣች በቃ ማይኩን እንዳታይባት ስለፈለገች ነው። ማይኩ እንዳይታይ ስለፈለገች ነው። ያው እንግዲህ ከባድ ነው። ማይኩም ደግሞ ያው ታውቃላችሁ ያደረገችው ነገር እንግዲህ ትንሽ በጣም ከባድ ነው። ከዛ ማይኩንም ይዛ እንግዲህ እችንማ ሰራለሻለሁኝ ብላ እንግዲህ በቃ ሀቅ ሊወጣ ነው የማርቲ እንግዲህ ሀቅ ሊወጣ ነው እያለች ትላለች። አረ በጭራሽ ይሄ ነገር ይሄ እንደዚህ የረሹ ጥሩ አይደለም። ባክሽ መዲ እባክሽ ይሄ ትክክል አይደለም ያረግሽው ነገር ባክሽ ትክክል እያደረግሽ ነገር አይደለም እባክሽ ቢሏትም ልሰማም አልቻለችም። እንግዲህ ለዛም እንግዲህ በገዜ ፍቅር እየተሰቃየሽ ትገኛለች አሁን ላይ ያው ትንሽ እሱም ሊገባው አልቻለም፣ አልገባላትም። በጣም እንደምትወደው እንደምታፈቅረው ትነግረዋለች። እሱ ግን ምንም ሊረዳት አልቻለም ማለት ነው። እንግዲህ ተሰማምራ እንኳን ሄዳ እወድ ገዜ ምናምን ስትለው እንዴ ምን ሆነሽ ነው የሚላት። ምን ሆነሽ ነው ምናምን ነው የሚላት ጭራሽ ማለት ነው። እንደምትወደው እንደምታፈቅረው እንኳን ሊረዳት አልቻለም። እና እንግዲህ ውድ ቤተሰቦቼ ትንሽ ከበድ ያለ ነገር ነው ያለው። በጣም እንደምታፈቅረው በጣም እንደምትወደው ያኔ ቢያቅም ደግሞ ዝም ብሎ ያኔ ያለ አይደለ ማን ይረታል ማን ይሸነፋል የሚል ሀሳብ ነው ያለው ገዜ ማለት ነው። እንደምትወደው እንደምታፈቅረው እያወቀ እሱ ግን እንደዚህ እወድሻለሁ አፈቅርሻለሁ የሚል ጭራሽ ታንደበቱ እንዲወጣ አይፈልግም። እንድትጫወሽብኝ እጫወትብሻለሁ ብሎ ነው የሚያስበው። እና ውድ ቤተሰቦቼ እንግዲህ እሷን ፍቅር ስለያዛት በጣም እያለቀሰች ትገኛለች አሁን ላይ። በቃ ያኔ እንትኗ በላይ ወጥቶባታል ማለት ነው። እና
በስተመጨረሻ ያው አለቀሰች። ብታለቅስም እንግዲህ ምንም ማድረግ አይቻልም። ሊረዳት አልቻለም። ምክንያቱም ገዜ ሲረዳት ነበረ እንጂ ያው ታውቃላችሁ እሱም እንደዛው ነው። በነገራችን ላይ እሱም ይወዳታ ነበር፣ በፊት ይወዳት ነበረ፣ አሁንም ይወዳታል። ሰው ግን የሆነ ደራ ተያይዘዋል በሚገርም ሁኔታ ማለት ነው። እና እንግዲህ ደረጀም አጣብቂኝ ውስጥ ገብቷል። ናታልም እንግዲህ ጠምዝዞ እጇን ተቀብሏታል ማለት ነው። ማይኩን ደስ በሚል ሁኔታ ማይኩንም ተቀብሏታል። ያው እንግዲህ እሷም እሪ ብላ ጮኻለች፣ ማርቲም መታለች። እንግዲህ ተሰባስበዋል ማለት ነው። በጣም ትንሽ ነገር ይፈጠራል። ምክንያቱም ማርቲ ለምን እህቴን ጠመዘዝክ የሚል ሀሳብ ታመጣለች ማለት ነው። እንግዲህ ናታል የመጣ ይንጣ ብሎ ነው እጇን ጠምዝዞ የተቀበላት ማለት ነው። ውድ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ ያደርጋችሁ ቤተሰቡን በቀጣይ ቪዲዮ እስከምንገናኝ ባይ ባይ።